ባለፈ አማኑኤል ያለውን ሰምታል አማኑኤል የአሁን የደብረጽዮን ምክትሉ ማለት ነው ወልቃይትን ፋን ነው የአማራ ኃይሎች እኛ እንድንቆጣጠር ይፈልጋሉ የማይፈልገው ብልጽግና ነው የሚል አሁን ዝም ብሎ አይደለም እንደዚህ አይነት ነገሮችን እያመጣ ያለው ቀጣይ ለሚያደርጉት ስትራቴጂ መደላድሎችን እየፈጠሩ ነው አሁን ያሉት ማለት በፈቶ መቀበልን በመናምንም አይደለም ፕላስ እሱ ብቻ አይደለም እኛን ነው መጥቶ ነፃ ሊያወጡ ራሳቸውም እኮ ትግራይ ያለው በዋት ነው የሚተዳደረው አይደል ከኢትዮጵያ ምድር ላይ ብልጽግናን አጥፍተን ነው ምን መጣው ጦርነቱ በተራዘመ ቁጥር ህዋት ይሟሟል ብቻ ሳይሆን አመጽ ምን ነሳል የሚገርም ነገር አሁን እሱ ነው ያየን ያለ ነው አያው ጦርነቱን እኮ ቢጀምር ኑሮ እኮ በታሪክ እንደዚህ አይነት እኮ ህዋትን የሚቃወም ትግራዋንም ላናይ እኮ እንችል ይሆናል ሐሳቢው ያሉት መተን በባርነት እንገዛቸዋለን እናንተ ባሪያ ስትሆኑ ይኛሉ እናረጋግጣል የትግራይ የሚለው እንተው የነ ደብረጽዮንና እነ ሞንጆሪኖ ፍላጎት የሚረጋገጠው ያኔ ኢትዮጵያ ህዝብ በባርነት ሲገዙት ነው ማለት ነው ወደ ድርድር የሚመለስ ጎል ድርድሩ ምንድነው የሚሆነው ተገድጄ ያለውና ፕሪቶሪያን መልሼ ተቀብያለሁ ምን ነገር ነው መሆን ያለበት ማለት ነው ለዛ ነው ዋት ስለሚያቅ ነው አሁን ሞከረ ፎገረ የተለያየ ሰዎችን ፎገረ ሽሽትን መረጠ ለምን አሳፋሪም ስለሆነ አምባሳደሩ የሸሹበት ምክንያታቸው እንዴ ብሎ ፊት ለፊት ቁጭ ብሎ ምን ለታወራለ እኮ በጣም እኮ እንትን ነው ኖርማልም አይደለም እኮ የቲፒኤልኤፍ ፎርስን በእንደዚህ ደረጃ ዲስኢንተግሬት ማድረግ መቻሉ ራሱ አንዱ የፕሪቶሪያ ውጤት ነው እሱ ራሱ የቲፒኤልኤፍ ፎርስን በዚህ ደረጃ መበተኑ ማለት ነው ጌታቸውና እነ ደብረጽዮንን ማለያየት ይቻለ ራሱ አንዱ የፕሪቶሪያ ውጤት ነው እሱ ራሱ ማለት ነው ዋድ ግን ሊያረግ የሚችለው ነገር ምንድነው ታውቃለህ እኔ እንደሚገባኝ አሁን እንደማየው ነገር ከሆነ ያ ቃልሱም በቆየ ቁጥር እጁ ላይ የሟሟ እንደሚሄድ ነገሩ ያከተመለት እንደሚሄድ ይረዳል ስለዚህ ጦር መክፈቱ የማይቀር ነገር ነው ዋድ ቲፒካሊ ደግሞ በወልቃይት በኩልም ሊከፍት ይችላል ዋድ አስብ በሱዳንም በኩል የሱዳን ጦርና የግብጽ ጦር ነው ሊወጋን በአርሚ 7 ካባ እየመጣ ያለው በኤርትራ በኩል ሻቢያ በሚችለው ሁሉ በመታገኘው ጥቅም ሁሉ እሱን ይዛ ነው ልትወጋን የምትመጣው ስለዚህ ይሄ ሁሉ ነገሮች ግን ኢትዮጵያኖችን ሊቀሰቅሳቸው እንደ ንቡ ቀፎ እንደተነካ ንብ ሊያረጉ ይችላል ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነፃ የባንክ ብድር ጋር ያገኛሉ በተጨማሪም ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል ለበለጠ መረጃ ከታች ባለው ስልክ ይደውሉ ሰመር ሪል ስቴት ትራንስሌን በመላው ዓለም የምትገኙ አንድ አፍታ ሰዎች እንደምን አላችሁ እነሆ አንድ አፍታልታችን ተጀምሯል በቅድሚያ በዛሬው አንድ አፍታልታ የምንመለከታቸውን ጉዳዮች እናስቃኛቸው የመጀመሪያው ጉዳያችን ህወሓት ከዚህ በኋላ የሰላም በሮች ተዘግተዋል ያለኛ አማራጭ በብልጽግና ስርዓት ቀብር ላይ ህልውና የማረጋገጥ ነው የሚል አቋም ይዟል ባለፈው ሳምንት የአሜሪካው አምባሳደር ወደ መቀሌ ሲያቀኑ ተደብቀው የአምባሳደሩ ወደ አዲስ አበባ እንዲመለሱ ያደረጉት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ብቅ ብለው ስብሰባዎች መርተዋል ትናንት እሁድ በመላው ትግራይ ከተሞች በተደረጉ ስብሰባዎች ላይ ከዚህ በኋላ ታግሎ ከማሸነፍ ውጪ አማራጭ የለንም ህልውናችንም የሚረጋገጠው በብልጽግና ስርዓት ላይ ነው የሚል የጦርነት እወጃ በይፋ ሲያስተላልፉ ውለዋል ይህ ጉዳይ ምን አንደምታ አለው የሚለውን ጉዳይ እንመለከታለን በህወሓትና ፌደራል መንግስት መካከል የተፈጠረው ከፍተኛ ውጥረት በአሜሪካና በአፍሪካ ህብረት ሌሎችም እንደ አውሮፓ ህብረት ባሉ የዲፕሎማቲክ ማህበረሰቡ ዘንድ እየተደረገ ያለው ጥረት ፍሬ ሳያፈራ ከወዲሁ ተኩላሽቷል የሚልም ሀሳብ እየተሰነዘረው ነው ለመሆኑ ከዚህ በኋላ ያሉት አዝማሚያዎች እንደምን ያሉ ናቸው የሚለውን ጉዳይ እንመለከታለን ሁለተኛው ጉዳያችን የአሜሪካና የኤርትራን ግንኙነት የተመለከተ ነው ከወራት በፊት በኤርትራና በአሜሪካ መካከል ግንኙነት የማደስ እንቅስቃሴ ያለ የሚል ወሬ ሲሰማ ነበር አሁን ደግሞ የትራምፕ አስተዳደር የአፍሪካና የአረብ ሀገራት አማካሪ ማሱድ ወደ ካይሮ አቅንተው ከኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላህ ጋር ውይይት አድርገዋል በዚህ ውይይታቸውም የአፍሪካ ቀንድን ሰላምና ጸጥታ ማሻሻል ላይ እንደዚሁም ደግሞ ግጭቶችን ማስወገድና በጋራ የንግድና ኢኮኖሚ ጉዳዮች ላይ መስራት በሚል ጉዳዮች ላይ ተወያይተዋል ለመሆኑ
ከሰሞኑ ግብጽ ላይ የተመከረበት ይህ ጉዳይ ከኢትዮጵያ አንጻር እንደምታ ያለው የሚለውን ጉዳይ እንመለከታለን። ካይሮ ላይ ከሰሞኑ የሱዳን፣ የሶማሊያ እንደዚሁም ደግሞ የአስመራ ውጭ ጉዳይ ሚኒስቴሮች ተገኝተው በሆርን አፍሪካ ጉዳዮች ላይ መክረዋል። ይሁን እንጂ የቀጠናው ዋና አክተር ኢትዮጵያ በዚህ ምክክር ላይ አልነበረችበትም። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አምን እንደምናለ ሰላም መርሻ እንዴት ነህ? አለ መልካም። የመጀመሪያ ጉዳያችንን እንመልከት። እንግዲህ ባለፈው ሳምንት በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርዊን ማሲንጋ ወደ መቀሌ አቅንተው ነበር ደብረጽዮንና ጀነራል ታደሰ ለማግኘት። ነገር ግን ሳይሳካላቸው ተመልሰዋል። ያልተሳካላቸው ታደሰን ያው የቅሙ እስረኛ መሆናቸው ተከልክለው ነው። ደብረጽዮንን ደግሞ እሳቸው አዲስ አበባ መቀሌ ውስጥ የሉም የሚል መልስ ነው እንደዛ ያደረጋቸው። አሁን ደብረጽዮን ከዛ በኋላ በማግስቱ ከፍተኛ ህዝብ ሰብስበው በየአካባቢው ምን ቡድናቸው ምን አቋም ላይ እንደሚገኝ ከዚህ በኋላ ወደዚህ ምዕራፍ ነው የምንሸጋገረው፣ የሰላም በሮች ተዘግተዋል የሚል ጦርነት ወጃ የሚመስል በይፋዊ መፈክር ነው። ቃል በቃል እንደውም ለአድማጮቻችን ለመንገር የሚለው በትግርኛ የተጻፈው ዘበት ለብሔራዊ ጥፋት የሚል ነው መፈክሩ። ከዛ ዋና ከታች ደግሞ ሌላ መሪ ቃል ነው። ይሄ መፈክሩ ደግሞ ብሔራዊ ህልውናችንን በጄኖሳይደሩ ብልጽግና ስርዓት ላይ እናረጋግጣለን የሚል እጅግ ከባድ የሚባል ውንጀላ፣ ከውንጀላም አልፎ ደግሞ ይህን አካል መቃብር ላይ ነው የምንቆመው እናጠፋለን የሚል ነገር መጥቷል። እንግዲህ የብልጽግና ስራ ሲሉ ጠቅላይ ሚኒስትር አብይ አህመድ አስተዳደር ማለታቸው መሆኑ ግራ የሚያጋባ አይደለም እና እንዴት ትመለከተዋለህ? ሄዶ የዲፕሎማቲክ ጥረቶችም ብዛም ፍሬ ሳያፈሩ ነው አሁን ወደ ይፋዊ የጦርነት እወጃ የሚመስል ሁኔታ እየተመጣ ያለው። አመሰግናለሁ መርሻ። እንግዲህ ወደ ትግራይ አካባቢ ያለው ነገር ወደ መጨረሻው ምዕራፍ ወይ ደግሞ ያልተጠበቀ ነገሮች ሁሉ ሊፈነዱ የሚችሉበት ሂደት ምዕራፍ ላይ የደረሰ ነገር ይመስላል። ለዚህም አብነት ሊሆን የሚችለው ነገር ምንድን ነው? በታሪኩ የትግራይ ህዝብ ለመጀመሪያ ጊዜ ህወሓትን ተቃውሞ ከልቡ ተቃውሞ ያለው የትግራይ ህዝብ በህወሓት ላይ ቅሬታ ያለውና ህወሓት ላይ እርምጃ ይወሰድልኝ የሚል በርካታ ቁጥር የትግራይ ተወላጅ እንደዚሁም ደግሞ የትግራይ ሊቃን የወታደራዊ መሪዎች ነባር ታጋዮች ጭምር የተሳተፉበት ሰልፍ አየን በቅዳሜ ዕለት። በአንጻሩ ደግሞ ከወደ ትግራይ ጠንከር ያለ መልእክቶች የተላለፉበት ስብሰባዎችንም አየን። አሁን እነዚህ ነገር ምንድን ነው የሚያመላክቱት? በስብሰባው ላይ የተላለፉት ሚሴጆች ምንድን ነው ያላቸው አንድምታ ነው አሁን ነጥቡ ማለት ነው። በዚህ በኩል በግልጽ ጥያቄ ጠየቀው የትግራይ ህዝብን አፈና ውስጥ ነው ያለው፣ ከህገ መንግስቱ ጋራ የሚጣረስ ህግ ወጥቶበት በግዳጅ ጦርነትና ወጣቱ እንዲታፈስ እየተደረገ ነው። ፌዴራል መንግስቱ ህዝቡ ነውና ታደገን ያሉት ከጦርነቱ አምልጦ የመጡት ከማይረባ ጦርነት ውስጥ አንሳተፍም ብሎ ይህንን መልእክት ኦንዘቢያ በትግራይ ህዝብ በትግራይ ወጣቶች ቀጥተኛ ውክልና በጽሁፍም ባይሰጣቸው እነዛ ወክሎ ነው መጥቶ እዚህ ሰልፍ ወጥቶ እርምጃ ይወሰድልን ባካችሁ የሚል ጥያቄ ተጠየቀዋል። በትግራይ በኩል ግን ለዚህ አጸፋ የሚሆን ትላንትና አይ ቲንክ የተለያየ መድረኮች ተካሂደዋል። መድረክ የተለመደ ነው መካሄዳል። ግን መድረኩ ላይ ምንድን ነው የተላለፈው? የነገሩን ሁኔታ በምን ደረጃ ነው የያዙት የሚለው ነገር ሊያሳይ የሚችል ጉዳዮች ናቸው። እንግዲህ የተነሳው አንደኛው የትግራይ ህልውና ብሎ የትግራይ ነጻነት ብሎ በብልጽግና መቃብር ላይ ነው ይረጋገጣል የሚል ጨርሰናል ነው። 4 ነጥብ ነው። ማስገደድ የለም፣ መደራደር የለም። ብልጽግናን አስወግደን የትግራይ ህልውና ወይ ነጻነቱን እናረጋግጣለን የሚል የመጨረሻ ውሳኔ ላይ ደረሱበት ሂደት ነው ያለው። በትናንቱ ሌት የሚያደርገው ከዚህ ቀደም እንግዲህ እንታገላለን መህተምና የሚል ነገር ይላሉ ወይ መመከት ትግል ማለት የትናንትናው ግን ለሰላም ድል እንሰጣለን ሞክራለን የሚል ነገር ምናምን የለው። አይ በፈቶ መቀበልን በምናምንም አይደለም። ፕላስ እሱ ብቻ አይደለም፣ እኛን ነው መጥቶ ነጻ ሊያወጡ ራሳቸውም እኮ ትግራይ ያለው በህወሓት ነው የሚተዳደረው አይደል? ከኢትዮጵያ ምድር ላይ ብልጽግናን አጥፍተን ነው የምንመጣው። እሱም በኋላ ትንተናው ምን ማለት እንደሆነ ይመጣበታል። ይሄን ነው ወሰኑልን ማለት ነው፣ መንግስት ሊመርጡልን ማለት ነው። አንድ እሱ ነው። ሁለተኛ
ብልጽግና ለሰላም ምንም አይነት ፍላጎት ስለሌለ ከዚህ በኋላ የምነጋገረው በጉልበት ወይ በአፈሙዝ ነው የሚለውን ነገር ጨርሶ ዘግቷል። ጦርነት ለመጀመር የመጨረሻ ምዕራፍ ላይ መሆናቸው ተናግረዋል። ይሄ አደገኛ ነገሮች ናቸው። አሁን ነገሮች ፍሬም የተደረጉበት ነገር ማለት ነው። ኦኬ ይሄ ከሆነ እውነታው ምንድን ነው? አሁን ትንተናው የተባለው ነገር እውነት ምን ማለታቸው ነው? በብልጽግና መቃብር ላይ ነው የትግራይ ነጻነት ወይ ህልውና የሚረጋገጠው ካሉ ሰው ምን እያሉ ነው የሚለውን ነገር እናያለን ማለት ነው። ይሄ የሚሉት ነገር ደግሞ ተግባራዊ ሊሆን ይችላል ወይ? ይሄ አቋማቸው ያስቀመጡት የወሰኑት ነገር ተግባራዊ ሊሆን የሚችልበት መሬት ግራውንድ ላይ ያለው ነገር ምንድን ነው? በእነሱ በኩል ይህንን ተግባራዊ ማድረግ የማይችሉበት ደካማ ጎናቸው ምንድን ነው ብለን 1 2 3 4 ብለን ነቅሰን እናውጣለን። በዛው ልክ ደግሞ ይህንን ያሉትን ይህንን ህልማቸውን እውን ሊያደርጉበት የሚችሉበት ጠንካራ ጎን ደግሞ ምን አላቸው የሚለውን ነገር እንዳያሳለን። እሱን ካየን በኋላ ቀጣይ ምን ሊፈጠር ይችላል በዚህ በተባለው ነጥብ ላይ አሁን አንስትም ማለት ነው። በቃ አሁን አይሳትም ገብተዋላ። ለምን ምዕራፉ ላይ ደርሰዋል። አሁን ከዚህ በኋላ ብልጽግና ካልጠፋ ትግራይ ህልውና ያረጋገጥም ስለተባለ ብልጽግናን ለማጥፋት ወስነዋል ማለት ነው ቲፒኤልኤፍ። ስለዚህ ብልጽግናን ሊያጠፋ የሚችለው ደግሞ በጉልበት ነው ወይ በምርጫ ሊያጠፋ ያለው በጦርነት አጠፋለሁ የሚል ነገር ስለወሰነ ከዚህ በኋላ ምንድን ነው ሊፈጠር የሚችለው? የት አካባቢ የጦርነቱ መልክ ምን አይነት መልክ ሊይዞ ይችላል የሚለውን ነገር አንድ በአንድ እያነሳን እንሄዳለን ማለት ኦኬ። እስቲ የመጀመሪያ ብልጽግና ካልተወገደ የትግራይ ነጻነት ወይ ደግሞ ህልውና አይረጋገጥም የሚለው የትግራይን ፍላጎት ለማሳካት እንግዲህ ይህ አባባል በቀላሉ የትግራይ ፍላጎትን ለማሳካት 4 ኪሎ መቆጣጠር አለብን ነው እያሉ ያሉት። ይኸውልህ በደንብ አድርጌ ማርክ ያድርገው። ብልጽግና ካልተወገደ ብልጽግና የት ነው ያለው? መቀሌ እኮ የለም ብልጽግና ያለው 4 ኪሎ ነው ያለው። ከትግራይ መለስ ያለውን የኢትዮጵያን ግዛቶችን ሁሉንም እያስተዳደረ ነው ያለው። ስለዚህ ብልጽግና ካልተወገደ የትግራይ ህልውና አይረጋገጥም ወይ ደግሞ የትግራይ ህልውናን የምናረጋግጠው በብልጽግና መቃብር ላይ ነው ካሉ ይህንን የትግራይ ህልውና ለማረጋገጥ 4 ኪሎ መቆጣጠር አለብን የሚለው ነገር ነው እያሉት ያሉ ማለት ነው። ኦኬ 4 ኪሎ ለመቆጣጠር ደግሞ ምንድን ነው? ጦርነት መክፈት አለብን ነው እያሉ ያሉት። ስለዚህ ንግግራቸው ነው ማለት ነው። በአጭር ጊዜ ውስጥ ጦርነት ከፍቶ 4 ኪሎን ተቆጣጥሮ የትግራይ ፍላጎትን በ4 ኪሎ ውስጥ ጭኖ ከዛ የትግራይ ህልውናን እናረጋግጣለን ነው ያሉት። እንግዲህ ይሄ ትንሽ እንደው ሊሆን ይችላል አይሆንም የሚለውን ነገር ውስጥ ከመግባታችን በፊት ህዝብን የናቀና ጭፍን እብሪተኝነት ለምን እንደዛ እንዳልኩት ታውቃለህ? እነሱ ፓርታቸውን ነው መታገል ያለባቸው። ነገር ግን የብልጽግና መወገድ የትግራይን ህልውና የሚረጋገጠው ብልጽግና መወገድ ላይ ነው ከተባለ ብልጽግናን የሚፈልገው ህዝብ ደግሞ የትግራይ ህልውና ሲረጋገጥ ወደ ባርነት ይገባል ማለት ነው። ስለዚህ አሁን ጉዳዩ ብልጽግና ማጥፋት ብቻ ሳይሆን በባርነት ሊገዙትም ያስቡት ህዝብ አለ ማለት ነው። ዘረስቱ ማለት ዘረስቱ አሁን ቆይ ወደ ፕራክቲኩ ማለት እሳቤው ምንድን ነው የተባለ ያለው ነው። እሳቤው ያሉት መተን በባርነት እንገዛቸዋለን፣ እናንተ ባሪያ ስትሆኑ የኛ ህልውና እናረጋግጣል። የትግራይ የሚለውን ተው፣ የነ ደብረጽዮንና እነ ሞንጆሪኖ ፍላጎት የሚረጋገጠው ያኔ የኢትዮጵያ ህዝብ በባርነት ሲገዙት ነው ማለት ነው። አሁን ጫወቷ ምንድን ነው የሚሆነው? አንዱ በባሪያ ሊያደርግ ይመጣው፣ ሌላው ደግሞ ጸረ ባርነት ትግል የሚያደርገው ነገር ነው። ሁለቱ መካከል የሚደረገው ጦርነት ማለት ነው። መልኩም ይዞ በዚህ መልክ ነው መልክ የሚይዘው። ኦኬ ይሄን ለማድረግ ምንድን ነው ያላቸው በእጃቸው ላይ ያለው ጠንካራ ጎን ደካማ ጎኑ ምንድን ነው የሚለው ነገር እስቲ ላንሳ። እስቲ ይሄን አሁን ያሉትን ነገር ሪሊ መጥቶ የኢትዮጵያ ግዛት ሙሉ ላይ ያለው መንግስት አፍርሶ እዚህ ጠባብ ቡድን ፍላጎትን ለማስረጽ ስርዓት መተን እናፈርሳለን ሲሉ ምንድን ነው በእጃቸው ላይ ያለው የሚለው ነገር እስቲና አንደኛ ወታደራዊ ኃይላቸው የተዳከመ ነው ማለት ነው። በርካታ ቁጥር ሲኒየር ኦፊሰሮች እንደዚሁም ደግሞ የጦርነት ልምድ ያለው ከራሳቸው ሸሽቶ የወጣ እነሱን ለማስወገድ
እየታገለ ያለበት ሁኔታ ነው ያለው። ቀላል ቁጥር አይደለም። ጀነራሎቹ ቀላል ቁጥር አይደለም። ከዚህ በፊት ቲዲኤፍ በሚል ውስጥ አንድ ላይ ሆኖ መንግስትን ሲወጉ ከነበሩ ሰዎች ውስጥ በርካታ ቁጥር ዛሬ ነፃ መሬት የሚባል ወይ ደግሞ ሀራ መሬት ብሎ የሚጠሩት አፋር ውስጥ ራሱን እያደራጀ ነው ያለው። ስለዚህ በአዲስ ምልምል ብዙ ቁጥር ያለው ሰራዊት ሊኖራቸው ይችላል። ነገር ግን ወደ ሰራዊቱ ጥራትና ኃይሉን ሚዛኑን ካየነው ግን የተዳከመ ኃይል ነው ያላቸው ማለት ነው። አሁን ዝም ብሎ በየቤተ ክርስቲያንም ያለ ወደ አብነት ትምህርት ላይም ያለው እንደዚህም ደግሞ ከተማ ውስጥ ያለውንም ዝም ብሎ ሰብስቦ እያስገቡ ነው ያሉ። ቁጥር ስታይ ብዙ ቁጥር ሰራዊት ያላቸው ሊመስል ይችላል። ነገር ግን እነ ኳሊቲ አንድ ሰራዊት ኳሊቲው ምንድን ነው የሚባለው? ተዋግቶ ያወቀ ለምን ውጊያ ልምድ ነው ከምንም በላይ ማለት ነው። ዝም ብለህ ሰው አለ ምናምን ከዛ በኋላ ጥሩ ጠንካራ ሰራዊት አለኝ የምትለው ከውጊያ ሰርቫይቭ አድርጎ የቀጠለ ሰራዊት ነው። እሱን ነው ያጡትና አዲስ ምልምል አስገብተዋል። ስለዚህ ወታደራዊ ኃይላቸው በጣም የተዳከመና የተካፈለ ነው ማለት ነው። ሁለተኛ ሰራዊቱ ራሱ የሚዋጋለትን ኮዝ የለውም። ይህም ምንድነው በቀላሉ ለመሰንጠቁ እንዋጋ አንዋጋም ብሎ እኮ ነው አንዱ ነጥብ እኮ። ለምንድን ነው የምንዋጋው? ለምንድን ነው ሞቶ ባይዞ መሞት ሰው ልጅ በጣም የመጨረሻ ደቂቃ ማለት ነው የሚያሳምነው ሐሳብ ከሌለ በስተቀር አይሞትም። የሰው ልጅ ወስደም ግንባርም ወስደ ሊክድ ይችላል፣ ራሱን ሊጠብቅ ላይተኩስም ይችላል። ብዙ ነገሮች ናቸው ያሉት ኮዝ ከሌለው ለምንድን ነው የሚሞትለትን ምክንያት ከሌለው ማለት ነው። ስለዚህ እነሱ ሰራዊት አሁን የሚዋጋለትን ዓላማ የለውም። ለዛ ነው ነቅሎ የወጣ ሌላም ደግሞ ግባ ሲባል ኖ የማይረባ ዓላማ ነው፣ ለዚህ ዓላማማ አልሞትም በማለት በእግሩም በምኑም ብር ያለው በፕሌን በመኪና ያጣደበመው በእግሩም እያደረገ እየሸሸ ያለው ማለት ነው። ስለዚህ ኮዝ የለውም ማለት ሰራዊቱ። ሌላ ህዝቡ ከፍተኛ ቁጥር ያለው ህዝብ ጦርነቱን ተቃውሞታል። በተለያየ አጋጣሚ እያየን ነው ያለነው። ባለፈም ሰልፍ ላይ ያየናቸው ወጣቶች እዚህ ያለውን አስወጣ መንግስቱን ያስወጣ ልትከራከር ትችላለህ። ያን ግን ከዛ ተሰዶ መጣ ወጣትን መንግስቱን ተሰዳቸው ወደዚህ ነው ብለው አይስብም። ያ በርካታ ቁጥር ወጣት ተቃውሞታል ይሄንን ጦርነት። ማብራ አንቂዎቻቸው ኢቨን አንዷን ሰሞኑን እንትናስ ሲገፋት ምንድነው አሸንዳ አምባሳደር ነበረችው። እስከዚህ ድረስ ሪስክ ወስዶ ፊት ለፊት ወጥቶ ኖ እያሉ ነው ያሉት። ስለዚህ ጦርነቱ ተቃውሞ ገጥሞታል ከወጣቱ ክንፍ። እናቶች ልጆቻችን ድሮ ሂድ ውጣ ምን ታረጋለህ ሂድና ተዋጋ እየተባለ እንዳልተባለ ሁሉ አሁን ግን ልጄን ይዛ አትድም እያለች እናት ግብ እየገባች ነው። የሃይማኖት አባቶች እስከ ቤት ቁም እስረኛ እስከሚሆኑ ድረስ እየተጋፈጡ ነው ያሉት ይህንን ጉዳይ ማለት ነው። ስለዚህ በርካታ ቁጥሩ ውጪ ያለው ሊቃኖቻቸው ፕሮፓጋንዲስቶቻቸው ጎራ ለይቶ የተጣጣዙ ነው ያሉት። ስለዚህ ይህንን ጦር አልደገፉም ማለት በርካታ ቁጥሩ ህዝቡ ያልደገፈው ጦርነት ነው የሚያካሂዱት ማለት ነው። ስለዚህ ይሄ ራሱ ሌላ ቁመናቸውን ሊያሳየን ይችላል ማለት ነው። ሌላኛው ኢኮኖሚ መዳከም። ኢኮኖሚ ባይዘው ለሰው ሊመስል ይችላል ድንበሩ በጀርባ በኩል ክፍት ነው፣ እሱን በኋላ ስለሚመጣበት ወርቅን እያወጡ ነው ይሸጣሉ ምናምን ነገር። ስለዚህ ጦርነቱን ሰርቫይቭ ማድረግ ይችላሉ የሚል ነገር ያስባል። ያ ጦርነቱን የሚመራው አካል ምናልባት ወርቅ ሊሸጥ ይችላል ወይ ከግብፅም ከምንም እርዳታ ሊያገኝ ይችላል። ነገር ግን ጦርነትን ሰርቫይቭ ለማድረግ የህዝቡ የኢኮኖሚ አቅም ይወስናል። ህዝቡ ራሱ ማለት ነው። ለምሳሌ ጦርነት ከተጀመረ በኋላ ሸቀጥ ሊጠፋ ይችላል። ያን አፎርድ ሊያደርግ የሚችል አቅም አለው ህዝቡ። ብዙ ነገሮች ሊጠፉ ይችላሉ። ያን አፎርድ ማድረግ የሚችል አቅም አለው ወይም ብሎ ነገር ነው ኢኮኖሚ የሚባለው ምታይ ማለት። በዛ ሁኔታ ኢኮኖሚ በጣም የተዳከመ ነው። አይደለም 6 ወር 7 ወር እንትን አድርጎ ሊዋጋ ጦርነቱ ጀምሮ በወር በሳምንት በሁለት ሳምንታት ህዝቡ የሚልበት ሁኔታ ነው ሊፈጠር የሚችለው። ስለዚህ ከዚህ አንጻር ይህንን ይዞ ጦርነት ውስጥ መግባት ምንድን ነው የሚለውን ነገር ነው እንግዲህ ደካማ ጎናቸው ነው። ነገር ግን ጠንካራ ጎንም አላቸው። ምንድን ነው ጠንካራ ጎናቸው የሚለውን ማየቱ ጠቃሚ ነው። አንደኛ ከሻዕቢያ ሙሉ ድጋፍ መኖር እንግዲህ እናያለን። ሻዕቢያ በምን ደረጃ ነው ይህንን ጦርነት ውስጥ ፓርቲሲፔት የሚያደርገው? ሌላ አጋዥና ተባባሪ ሀገር ከመጣ ቮሉንተሪ ሆኖ ዕቃ ማስገቢያ በር ጭምር ማቅረብ ነው ወይ ሎጂስቲክ የራሱን ሎጂስቲክ ማቅረብ ነው ወይስ የራሱን ኃይል ሰራዊትን ጭምር ማሳተፍ ነው ወይ?
ምንድነው ሻዕቢያ ራሱ በምን ደረጃ ነው እዚህ ሂደት ውስጥ የሚገባ ምለው ሌላ ጥያቄ ሆኖ፣ ነገር ግን ሙሉ ድጋፍ ከሻዕቢያ ኃይል አላቸው። ሌላኛው ጦርነቱን ቀጠናዊ የማድረግ ካፓሲቲ ያላቸው፣ ይሄም ጠንካራ ጎናቸው ነው። ምንድነው መሰለኝ ጦርነቱን ቀጠናዊ ማድረግ ማለት ኢቨን አርሚ 70 የሚባለው ኃይል ዝም ብሎ አይደለም ሱዳን ውስጥ ያለው፣ ፊት ለፊቱ ቅጥረኝነትም ቢሆን ነገር ግን ፋርጅ ኮንሲኮንሱ ጦርነቱ ከአንድ ከጀመረ ከሱዳንም ከግብፅም ነገሩን ሂደት ውስጥ እንዲገቡ ለማድረግ ብቸኛ ኤጀንት ያስፈልጋል። እዛ ጋር ያለው ኤጀንት ማለት ነው። የሚዋጋ አርሚ 70 ነው ትባላለህ፣ ግን በአርሚ 70 ጀርባ የሚወጋ የግብፅ ጦር ነው የሚወጋ የሱዳን ቅጥረኛ ጦር ነው የሚወጋ። ስለዚህ ይህንን በዚህ ሁኔታ ቀጠናዊ የማድረግ ሁኔታው ከፍተኛ ነው። በዚህ ላይ ሆኖ እንግዲህ ያሳካሉ ያሳኩ የሚለው ነገር ነው። ይሄ ራሱ ደግሞ ምንድነው ባክፋየር ምን አለው የሚለው ነገር ማየት ነው። አሁን ሻዕቢያ በዚህ ደረጃ ወያኔ መደገፉ ክፍት መሆኑ፣ በዛ በኩል አንድ ድንበራችን ሙሉ ክፍት መሆኑ ምናምኑ ለወያኔ ጥሩ ጠቃሚ ነገር ሊመስል ይችላል። በዛው ልክ ግን ባክፋየር አለው። ምንድነው ባክፋየሩ ካልከኝ እነ ግብፅ በዚህ ሂደት ውስጥ በዚህ ውስጥ ተባባሪ ሆኖ መምጣት፣ እነ ሻዕቢያ በዚህ ሂደት ውስጥ ይሄን ያክል ቮለንተሪ ሆኖ ውስጣዊ ጉዳያችን ውስጥ መግባታቸው ቀሪው ኢትዮጵያ ሕዝብ ግን ገንፍሎ እንዲወጣ ኢቨን ከዚህ በፊት እንኳን ጦርነቱ ሄደ መጨረሻ ላይ የምንፈጠረ ምናምን የሚል ብዙ ጥያቄ ያለው የሚቃወም ጫካም የገባ ምናምን ያለው ሁሉ ኢትዮጵያ በታሪካዊ ጠላቶቿ ተወራ። አስብ፣ በሱዳንም በኩል የሱዳን ጦርና የግብፅ ጦር ነው ሊወጋን በአርሚ 70 ካባ እየመጣ ያለው። በኤርትራ በኩል ሻዕቢያ በሚችለው ሁሉ በምታገኘው ጥቅም ሁሉ እሱን ይዛ ነው ልትወጋን የምትመጣው። ስለዚህ ይሄ ሁሉ ነገሮች ግን ኢትዮጵያኖችን ሊቀሰቅሳቸው እንደ ንቡ ቀፎ እንደተነካ ንብ ሊያረገው ይችላል። ይሄ ከሆነ ግን በቀላሉ ወያኔ ብቻ ሳይሆን የሻዕቢያ ሚጣፋንታ ሊቀራቀቅበት ወይ ደግሞ ሌላ አልተጠበቀ ነገር ሊፈጠር የሚችልበት ሁኔታ ይኖራል ማለት ነው። ኦኬ፣ ይህንን እንግዲህ ከዚህ ጋር ተያይዞ መንግስት ምን ማድረግ አለበት? ምናልባት እዚህ ላይ ጥያቄ የምታነሳ ካለ እሱ ሊቀበል፣ ጥያቄ ከሌለ ግን መንግስት ምን ማድረግ አለበት? የጦርነቱ ሁኔታ ምን አይነት መልክ ሊይዝ ይችላል? ህወሓቶች ምን ሊያደርጉ ይችላሉ የሚለው ነገር ወደዛ ሊሄድ ይችላሉ። ጥያቄ ካለ ግን ማንሳት ይቻላል። አሁን እንግዲህ በትናንቱ ስብሰባ ላይ የሰማነው አቋም ከዚህ ቀደም ለንግግር ዝግጁ ነን፣ ለድርድር ዝግጁ ነን፣ እንነጋገር የሚል ነገር ነው። ድርድር ማለት እንግዲህ የእነሱ ሰዎች እንደሚነግሩን የፕሪቶሪያው ስምምነት መፈጸም ወይም መመለስ አዲስ ድርድር ነው የሚፈልጉት የሚል ነገር አለ። ያም ሆነ ይሄ ዞሮ ዞሮ በአሜሪካም በአፍሪካ ህብረትም ኦባሳንጆም ወደ መቀሌ ተመላልሰው ሙከራዎች ተደርገው ነበር። ከዚህ ዲፕሎማቲክ ሙከራ በኋላ ነው እንግዲህ የምነጋገርበት ነገር የለም፣ በቃ የሰላም በሩ ተዘግቷል፣ ስለዚህ ያለን አማራጭ ታግሎ ማሸነፍ ነው፣ ትግሉ ደግሞ በብልጽግና መቃብር ላይ ህልውና ማረጋገጥ ነው የሚል ነገር ሲመጣ የዲፕሎማቲክ ጥረቶች ማለት የቅርብ ናቸው። የአሜሪካ አምባሳደር ላስት ዊክ ነው ወደ መቀሌ አቅንተ የነበረው፣ ኦባሳንጆ ደግሞ ከዛ በፊት ነው ሄደ የነበረው እና ይሄ ዲፕሎማቲክ ጫናውም ሙከራውም አከተመለት ሊባል ይችላል ወይ? ውጤት ያመጣ ወደ ድርድር በማምጣት ደረጃ ነው ህወሓትና የፌዴራል መንግስት ጫና ማድረግ ደረጃ ሁሉም በየፊናው ጫና ሊያደርግ ይችላል ያልተመቸው ኃይል ላይ ግን ወደ ድርድር ማምጣትና ውጥረቱን ማርገብ ወይም ደግሞ የተሰጋውን ጦርነት ማስቀረት የሚችልበት እድል ተመናምኗል ማለት ይቻላል። ይኸውልህ ምንድን ነው ድርድሩ የሚለውን ነገር ነው መጀመሪያ ደረጃ። አሁን ሰዎች ድርድር ይላሉ፣ መደራደር አለበት መንግስት ይላሉ። ምንድነው ድርድሩ የሚለውን ነገር ግን ዝርዝር ጉዳይ ጋር አይመጡም። ለምንድነው ጉዳዩን ፈረንጆቹም ቢሆኑ ስጥሩ የነበረው ነገር አንድ ነገር ነው። እሱ ምንድን ነው ለመነጋገር የሚያበጀው ወደ ፕሪቶሪያ ማዕቀፍ መመለስ ከተቻለ ነው። ህወሓት ግን ከዚህ በኋላ ወደ ፕሪቶሪያ ማዕቀፍ የመመለስ እድሉ በጣም የተመናመነና ወደ 0% አይነት ተጠግቷል። ወደ ፕሪቶሪያ ለመመለስ እንትኑ ለምን ወደ ፕሪቶሪያ ለመመለስ ጊዜያዊ አስተዳደሩ ልትመልስ ይገባል። የፈነቀልከውን ጀነራል ታደሰ ልትመልስ ይገባል። ህጋዊ ነው ተግባራዊ ያደርጋሉ ያልከውን የጨረባውን ተስካ ምርጫ ቀዳዴ መጣል አለብህ። ምክር ቤቱም ልትበትን ይገባል። ይህን ከበተንክ ደግሞ እነ ሞንጆሪኖ እነ ደብረጽዮን ቡድን ወደፊት ለፊት የመጡበት መደላደል ከሆነ ወደፊት የመምጣት እድላቸው የለም። ስለዚህ ያለው አማራጭ ምንድን ነው? ሻዕቢያም ሲሪየስሊ ሲመክራቸው የነበረው ነገር በደንብ ተመክሮበት ነው። ባይዞ ከፕሪቶሪያ መውጣትና ያንን
ምርጫን ህጋዊ የማድረጉ ጉዳይ የመጨረሻ ቁልፏን ነገር ነው ያመጡት፣ መመለሻ የሌለውን ነገር ማለት ነው። ስለዚህ ህወሓት ያውቃል ድርድር እንደማይመለስ ከዚህ በኋላ ሊኖር የማይችልበት ባክግራውንድ ስለሆነ ማለት ነው። በመንግስት በኩልም እኮ እንትን አይደለም መንግስት ነው እንደ ፕሪቶሪያን ትቼ ዛሬ ሊደራደር ብል እንኳን ሌሎች ፕሪቶሪያን ያመቻቸው ወገኖች እንኳን እባካችሁን የሚሉት ነገር አለ። ሁለተኛ ፕሪቶሪያል ውጤት ባይዘው አንዳንድ ሰዎች አሁን ያልታየ ደግሞ አዲስ የታየ ፕሪቶሪያል ውጤት የቲፒኤልኤፍ ፎርስን በእንደዚህ ደረጃ ዲስኢንተግሬት ማድረግ መቻሉ ራሱ አንዱ የፕሪቶሪያ ውጤት ነው። እሱ ራሱ የቲፒኤልኤፍ ፎርስን በዚህ ደረጃ መበተኑ ማለት ነው። ጌታቸውና ደብረጽዮንን ማለያየት የቻለ ራሱ አንዱ የፕሪቶሪያ ውጤት ነው እሱ ራሱ ማለት ነው። ስለዚህ ፕሪቶሪያ መንግስት ካፒታላይዝ እያደረገ ነው የሚሄደው እንጂ ፕሪቶሪያን ማከተው እኮ ብዙ ነገሮች ወደ መስተካከል እየመጡ የሄዱት ነገሮች መልሶ ሊጠፉብኝ ነው ማለት ነው። ስለዚህ የሚተውበት መግራንድ የለውም። አደራዳሪዎችም የሚሉት ወደ ፕሪቶሪያ ተመለሱና እዛ ውስጥ ላነጋግራችሁ ነው። ለምን እቃ ጫውታ ስላልሆነ ማለት ነው። መልስ እዛ ይህን ያህል ጊዜ የመጣበትን ነገር እሱን ትዴ ደግሞ አዲስ ድርድር የሚባል ነገር ስለሌለ ማለት ነው። አዲስ ድርድር የሚኖረው መቼ መሰለ? ምናልባት ከጦርነቱ በኋላ አዲስ ድርድር ሊኖር ይችላል። እሱም የሚሆነው ምንድነው ታውቃለህ? አስገድዴ ወደ ፕሪቶሪያ እመለሳለሁ የሚለውን ነገር ነው የምታደርገው። ጦርነቱ ከጦርነቱ በኋላ ላራሱ ወደ ድርድር የሚመለስ ከሆነ ድርድሩ ምንድነው የሚሆነው? ተገድጄ ያለውና ፕሪቶሪያን መልሼ ተቀብያለሁ የሚል ነገር ነው መሆን ያለበት ማለት ነው። ለዛ ነው ህወሓት ስለሚያውቅ ነው አሁን ሞከረ፣ ፎገረ፣ የተለያዩ ሰዎችን ፎገረ፣ ሽሽትን መረጠ። ለምን? አሳፋሪም ስለሆነ አምባሳደሩ የሸሹበት ምክንያታቸው እንዴት ብሎ ፊት ለፊት ቁጭ ብሎ ምን ላይ ታወራለህ? ይሄ እኮ በጣም እኮ እንትን ነው፣ ኖርማልም አይደለም እኮ እንደ አንድ ኃይል ነኝ ብለህ ራስን እንደሚጠራና በራሱ ይመራል ተብሎ የምታሰብ ትላንትና ተፈራረምክበትን እዛ ውስጥ ሆነ ማስጨነቅ ትችላለህ። እዛ ውስጥ ሆነ ግፊት ማድረግ ትችላለህ። ተፈናቃይ ያልተመለሰበት ምክንያቱ ይሄ ነው። ፑሽ አድርጉ። እነዚህ ሰዎች ሰው ልጆች ናቸው። አልፎም ደግሞ ኢትዮጵያኖች ናቸው። ያልሆነበት ምክንያቱ ይሄ ነው። ይሄን እንዲናርግ የሚል ሀሳብ እያነሳ መነታረክና ፑሽ የማድረግ መደራደርን እንትን ማድረግ ትችላለህ። ነገር ግን እነሱ ሳይሆን ሙሉውን ነው ገለበጡት። ሙሉውን ሲገለብጡ ጦርነት ነው አማራጭ የሚለውን ነገር ስለወሰኑ ነው። አሁን ነው ይህን ስርዓት ማስወገድ አሁን ቀስ ብሎ ያመጧትን ነገር ስርዓቱን ለማስወገድ በዚህ ሂደት ነው መሄድ ያለብን የሚል ነገር ስለወሰኑ ነው ማለት ነው። ስለዚህ ድርድር እንደሌለ ያኔ ነው ወሰኑት። ያኔ ነው ነገሩን ዘግቶ የተነሱት። ግን ቀስ እያሉ ልክ እነሱ ስማርት እንደሆኑ አስመስለው ነገሮችን ወደፊት ለፊት እያመጡ መጡት ማለት ነው። ስለዚህ በምንም አይነት መንገድ ድርድር ከዚህ በኋላ ሊኖር የሚችለው ከተገደደ በኋላ ድርድር ሊኖር የሚችለው የሚለውን ነገር ነው የሚታየኝ። እንግዲህ በዚህ መካከል ነው እንግዲህ ኦልሬዲ እየመጣ ያለ ነገር ከሆነ ጦርነት ከመጣውን ምንድነው ሊሆን የሚችለው ነው። ፌዴራል መንግስቱ በዛ በኩል ላይ በቃ ጥልሃለው መቃብር ላይ ቆምብሃለው እየተባለ ነው። በዚህ በኩል ደግሞ አንተ እንዳልከው ነጊታቸው ጀነራል ጻድቃን ወደ ትግራይ እንዲገባ ግፊት እያደረጉ ነው። የቱን ይቀበላል? አሁን እዛ ጋር ኦልሬዲ ያጠፋል የሚል ኃይል አለ፣ እዚህ ደግሞ ሂድ እና እርምጃ ውሰድ የሚል ነገር አለና የቱ ላይ ይቆማል ብለህ ታስባለህ? ይኸውልህ ጦርነቱን እንዲጀመር ጀማሪ ላለመሆኑ ሁለቱም ይጥራሉ። ፌዴራል መንግስትም ጀማሪ መሆን አይፈልግም፣ ቲፒኤልኤፍም ጀማሪ መሆን አይፈልግም። ለምን? ቲፒኤልኤፍ ፌዴራል መንግስት ቢጀምር የህዝቡን አደጋ ለመታደግ እንደገባና ህዝቡን ሞቢላይዝ ለማድረግ ይጠቀምበታል የሚል አይነት ነገር ፍትሃዊ ጦርነት እንደሆነ ያደርጋሉ ብሎ ነው የሚያስበው። ፌዴራል መንግስትም ደግሞ አንድ ጥሩ ነገር እያየ ነው። ምንድን ነው እያየ ያለው? ጦርነቱ በተራዘመ ቁጥር ህወሓት እዛ እየሟሟ ነው የሚሄዱ። እየሟሟ መሄድ ብቻ አይደለም ጊዜ ማለት ነው። ጦርነቱ በተራዘመ ቁጥር ህወሓት ይሟሟል። መሟሟት ብቻ ሳይሆን አመፅም ይነሳል። የሚገርም ነገር አሁን እሱን ነው እያየን ያለ ነው። አያው ጦርነቱን እኮ አሁን ቢጀምር ኑሮ እኮ በታሪክ እንደዚህ አይነት እኮ ህወሓትን የሚቃወም ትግራዋንም ላናይ እኮ እንችል ይሆናል እኮ። በቃ እያሉ ደብረጽዮን ትናንት መቀሌ ላይ በመሩ ስብሰባ በዚህ ሁኔታ ከዚህ በላይ መቀጠል አንችልም እያሉ ነው። ስለዚህ ኔክስት ፌዝ ይኖራል ማለት ነው። እሱ ነው አሁን የመጀመሪያ በመንግስት ዝም ብለው እንደዚህ ሊቀጥሉ ይችላሉ። በመንግስት በኩል ጦርነቱ እንዲጀመር ጊዜ በመግዛት ትግራይ ውስጥ አመፅ መነሳቱ ስለማይቀር እሱን ካፒታላይዝ ማድረግ ይፈልጋል። አንዱ የኛው እንትን ነው። ኦኬ ካልሆነ ግን
ወደ ጦርነት ግን የሚገባ ከሆነ መንግስት ማድረግ የሚፈልገው ወይ ደግሞ ማድረግ ያለበት ነገር ፈጣን ኦፕሬሽን ነው ማድረግ ያለበት። ፈጣን ኦፕሬሽን ማለት ነው መሪዎችን ታርጌት ያደረገ ጥቃትን ፈጽመ ካዛባው ጠላትን ካዛባ በኋላ በፍጥነት ኢትዮ ኤርትራ ድንበር ያለውን ቦታ በመከላከያ ሰራዊት መቆጣጠር ነው። ከዛ በኋላ የቀረውን የቲፒኤልኤፍ ኃይል ምንጠራን ለቲፒኤፍ መስጠት ነው። እዚህ ሀራ መሬት ያለው ኃይል ማለት ነው። እሱ ያሳደደ እንዲመነጠር አስፈላጊ ከሆነ አስፈላጊ ይገዛ ታደርጋለ። ይሄንን ነው መንግስት መቀበል ያለበት። አለስ ግን ከዚህ ያለፈ እነሱ እንደሚፈልጉት አይን ነገር የፊት ለፊትና ፎርማላ የጦርነት ውስጥ ግን የሚገባ ከሆነ እሱ ውጤቱ ጥሩ አይሆንም። እሱ ውጤቱ ለሀገርም ጥሩ አይሆንም። ለምንድን ነው ቅድም እንዳልኩ ለሻቢያ በምን ደረጃ ነው በዚህ ሂደት ውስጥ የሚሳተፉት የሚለውን ነገር ማወቅም ባንችልም ሎጂስቲክ ያቀርባሉ ወይ ሰራዊትን ያሰማራሉ ወይ የሌላ አገርን ሰራዊትን በዛ በኩል መተላለፊያ አድርገው ያመጣሉ ወይ የሚታወቅ ነገር ስለሌለ ፎርማል ጦርነቱ አገርን ያደማል በእርግጥ መናገር የሚቻለው። ስለዚህ የሚሻለው ነገር አንደኛ ጦርነቱን በማቆየት ቲፒኤልኤፍ እዛ የሟማ እንዲሄድ ማድረግ፣ ከዛም አልፎ ደግሞ አመፁ እንዲፈነዳ ሁኔታዎችን ናቹራል ነው ባይዞ። አሁን ቲፒኤልኤፍ ከዚህ በኋላ 2 ወር 3 ወር ምናምን ጦርነቱ ሳገባ ከተቆየ ማለት ነው በእርግጠኝነት መናገር የሚቻለው ድብልቅልቅልቅ ያለ አመፅ ትግራይ ምድር ላይ ይፈጠራል። በየጊዜ ደግሞ ያየን ያለ ነው እሱ ነው። በየጊዜ ያለ አሁን ከዚህ በፊት ፖለቲከኛ ተለያዩ፣ ወጣቶች አንዳንድ ድምፅ ማሰማት ጀመሩ። የእናቶች ጉዳይ ይመጣል ብሎ ማንም አልገመተም። የሃይማኖት አባቶች ጉዳይ በዚህ ደረጃ ይመጣል ብሎ ማንም ይገመተ የለም። አሁንም ሌላ ሴክት ይመጣል የሚገርም ነገር ማለት ነው። ስለዚህ እድሉ ካለ ትንሽ ጦርነቱ በተራዘመ ቁጥር ነገሮች እዛ የሚፈጠሩ ነገሮች ድብልቅልቅ እያሉ ስለሚሄዱ እሱን መጠቀም ይቻላል ነው። ካልሆነ ግን ፈጣን ኦፕሬሽን በማድረግ ጠላትን በማዛባት ሌላኛው ኃይል ይህንን ጦርነት ተጠቅሞ ቀጠናዊ ለማድረግ የሚፈልገውና ጦርነቱን ኢትዮጵያን ለማድማት አሁን ለምሳሌ የሚገርም ነገር ሻቢያ ብዙዎቹን ወሳኝ ናቸው የሚላቸውን እና የሚያምናቸውን የቀድሞ ኤርትራ የነበሩ አሁንም የአፈባን አመራር የሆኑትን ሰዎች ኤርትራ ድረስ ቁጭ አድርጓቸው ሌላ ሰነድ እንደተዘጋጀ መሆኑ ነው እንግዲህ መረጃዎች። እነ ተፈሪ ነው መሰለኝ። ተፈሪ ማለት አሁን የተመሰረተው ድርጅት የነዘመነ የደህንነት ኃላፊው ማለት ነው። እዛ ነው ያለው። የነዚህ አሁንም የነዘመነው ድርጅት የኤርትራ ተወካይ ደግሞ ሌላ ሰው አለ። ይሄንን እዛ ጋር ሌላ ቀመር እየተዘጋጀ ነው ያለው። ስትራቴጂ እንዴት ሆኖ ይሄዳል የሚለው ነገር ይሄ ድል እንዳይፈጠር ድንበሩ ሙሉ ለሙሉ በመከላከያ ከተዘጋ ሻቢያ ለራሱ ስል በዛው ቆሞ ቀራል። ምንም ማድረግ የሚችልበት ሁኔታም የለም። እንቀሳቀሳለሁ ካለ እንቅስቃሴው ሌላ ነገር ይዞ ስለሚመጣ በዚህ ሁኔታ የቲፒኤልኤፍን ጉዳይ እልባት በመስጠት ቀጥታ ወደ ሻቢያ መሄዱ የሚቻልበት ሁኔታ ይፈጠራል ማለት ነው። ግን ውሃት ምን ያደርጋሉ? አሁን የመንግስት ፓርቲው መንግስት ነው። ውሃት ግን ሊያደርግ የሚችለው ነገር ምን እንደሆነ ታውቃለህ? እንደሚገባኝ አሁን እንደማየው ነገር ከሆነ ያ ቃል እሱም በቆየ ቁጥር እጁ ላይ የሟሟ እንደሚሄድ ነገሩ እያከተመለት እንደሚሄድ ይረዳል። ስለዚህ ጦርነት መክፈቱ የማይቀር ነገር ነው። ውሃት ቲፒካሊ ደግሞ በወልቃይት በኩልም ሊከፍት ይችላል። ውሃት ባለፈ አማኑኤል ያለውን ሰምታል። አማኑኤል አሁን የደብረ ጽዮን ምክትሉ ማለት ነው ወልቃይትን ፋኖ የአማራ ኃይሎች እኛ እንድንቆጣጠር ይፈልጋሉ። የማይፈልገው ብልጽግና ነው የሚል አሁን ዝም ብሎ አይደለም እንደዚህ አይነት ነገሮችን እያመጣ ያለው። ቀጣይ ለሚያደርጉት ስትራቴጂ መደላድሎችን እየፈጠሩ ነው አሁን ያሉት ማለት ነው። ስለዚህ ቀጥቶ በወልቃይት በኩል ጦርነት ከፍቶ በጀርባ ያለውን ፎርስን በስሙ በሱ ጀርባ ያለው ሁለት አገር ስላለ ከሱ ጀርባ አርሚ 7 ካባ ነች። ከስሩ ያሉት ሻቢያና ግብጽና ሱዳን ናቸው። እነሱን ወደዚህ ለመጋበዝ እንዲያመቸው የግድ በወልቃይት በኩል ጦርነት ሊከፍት ይችላል እና ፎርማል ጦርነት ለማድረግ ለምሳሌ በመናበባው ቅድም እንዳልኩ ሻቢያ አቀዳጀው አለ። እነዚህ በተለይ አንደኛው ክንፍ እንኳን አልሰራም ብሏል። የጎንደሩ እኔ ከወያኔ ጋር አልሰራም በዚህ አልተባበርም ብሏል። ሌላ እነ ወያኔ ጋር አብረን እንሰራለን ያሉት ሰዎችን በማናበብ ጦርነቱን በፎርማል መንገድ ሊያደርጉም ዝግጅቶች አሉ። ወልቃይት ላይ ተኩሶ ከዛ በኋላ ቀጥታ በዚሁ በለመደ በራያ በኩል የመፍሰስና ከፋኖ ጋር ተናቦ የመዋጋት አይነት ነገሮች ሊፈጠሩ ይችላሉ ማለት ነው። ይሄ እንግዲህ እንዳይሆን የመንግስቱ ውሳኔ እዚህ ጋር በጣም ወሳኝ ነገር ነው ያለው።
ከተቻለ ጦርነቱን ማራዘም፣ ካልሆነ ግን ፈጣን የሆነ እርምጃ መውሰድና ከሻዕቢያ ጋር ማለያየት ኃይልን ማለያየት። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን። ሁለተኛ ጉዳያችን የትራምፕ የአፍሪካና የአረብ ሀገራት ጉዳዮች አማካሪ ወደ ካይሮ አቅንተው ከኤርትራው ውጭ ጉዳይ ሚኒስቴር ጋር ከሶማሊያ እንደዚሁም ደግሞ ከግብጽ ውጭ ጉዳይ ሚኒስቴሮች ጋር ውይይት አድርገዋል። ውይይቱ ደግሞ የአፍሪካ ቀንድን ሰላም፣ ጸጥታ እንደዚሁም ደግሞ መረጋጋትን የተመለከተ ነው። ካይሮ ላይ እንግዲህ የሶስቱ የግብጽ የኤርትራና የሶማሊያ ውጭ ጉዳይ ሚኒስቴሮች ውይይት ነበራቸው። ያም የትራምፕ አማካሪም በዚሁ እግረ መንገድ ወደ ካይሮ አቅንተው ውይይት አድርገዋል። ከኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላህ ጋር ባደረጉት ውይይት በሁለቱ ሀገራት ግንኙነቶች ላይ እንደዚሁም ደግሞ በጋራ መስራት አለብን ስላሉት የሆርን አፍሪካ ሰላምና ጸጥታ፣ ግጭቶችን ማስወገድ፣ በጋራ መስራት ላይ የተመለከተ ውይይት አድርገዋል። ይህ ጉዳይ ምን አንድምታ አለው የሚለውን ጉዳይ እንመልከታለን አሁን ካለው ወቅታዊ ሁኔታ አንጻር። መልካም እንግዲህ አሁን ኤርትራን በተመለከተ የሁለትዮሽ ግንኙነትን እናደርጋለን የሚለው ነገር ነው ተቀመጠው። የሁለትዮሽን ግንኙነት ግን ስናደርገው የቀጠናውን የተወሳሰበ ችግር ለመፍታት አብረን መስራት አለብን። ሁለታችንም የተወሳሰበ የቀጠናውን ያለውን ችግር አንደርስታንድ ማድረግ አለብን የሚል ነገር ነው የተነሳው። ምንድን ነው አሜሪካ የምትፈልጋ ነው? አሁን እንግዲህ በግንባር ቀደምነት እዚህ ቀጠና ላይ ያለውን ችግር ዋነኛ ጠንሳሽም አባባሽም ሻዕቢያ ነች። አሁን ሱዳን ውስጥ ለሚደረገው ነገር በግንባር ቀደምነት በፍቃደኛ ሆኖ ከአልቡርሃን ጎን በመሆን አልፎም ተርፎ አልቡርሃን በቀላሉ እንዳይሸነፍ ከኢራን የሚመጣውን ትጥቅ ምጽዋ ላይ እያራገፈ ከዚህ በኩል እያስተላለፈ ነገሩ በደንብ እንዲባባስ እያደረገ ያለው ሻዕቢያ ነው ማለት ነው። ሌላ የኢትዮጵያን ጉዳይ አሁን የለየለት አሁን እነማሲንጋን በሎ ሌሎችም ትላልቅ ተቋማቶችን ኢዩ ምናምን አሜሪካ በዚህ ደረጃ እጇን አስገብታ ወያኔ ላይ ጨከነችበት ነገር መሰረቱ ስታይ ወያኔ በፍቃደኝነት የሻዕቢያ ገረድ ሆኖ ለመውጣቱ የሻዕቢያ ደግሞ ነገሮችን የማወሳሰብና እዚህ ጋር ተስፋ ቆረጠ ሀገር በመሆኑ ሌላውን ቦታ ተመሳሳይ ነገር መፍጠር ይፈልጋል። ልክ ሱዳን ውስጥ እንደፈጠረ ኢትዮጵያ ውስጥም ተመሳሳይ ችግሮችን ለመፍጠር ይፈልጋል። ይሄንን ነው አሁን እንረዳ፣ መፍትሄ እንፈልግ፣ ችግሩም እናንተው ጋር ነው፣ መፍትሄውንም እናንተው ፈልጉ የሚል ነገር አንድምታ ያለው ነገር ይመስለኛል። ከዛ ወረድልና ምንድን ነው የሚለው ይህንን ችግር ደግሞ ለመፍታት አብረን መስራት አለብን። የመጀመሪያ ችግሩን እንረዳ ነው። ችግሩን ማን ነው የፈጠረ ያለው የሚለውን ጉዳይ ማለት ነው። ሁለተኛ ላይ ችግሩን ለመፍታት ግን ሁላችንም በጋራ መስራት ሁለታችን በጋራ መስራት አለብን የሚል ነገር ነው። ሰሞኑን አንድ ዘገባ አይቻለሁ። አውሮፓ ህብረት ይሄ የኢራን አሜሪካ ጦርነት ዳግም መነሳቱን ተከትሎ ኢራን ምንድነው ያደረገችው? ሁቲ አማጺ የሚባለውን እዚህ የመላ ያለውን ባቤል መንደብልን እንዲዘጋ አዘዘችው። የራሷ ሰው ነው፣ የራሷ እጅ ስሪት ነው። እሱም አደርጋለሁ፣ ይዘጋለሁ፣ ቀይ ባህር ረብሻለሁ የሚል ነገር መጣ። ይህን ስመጣ አውሮፓ ህብረቶች ምንድነው ያደረጉት? ከጅቡቲ ጋር አዲስ ስምምነት አደረጉ። ምን የሚል ስምምነት? ከጅቡቲ ላይ ተነስቶ ቀጠናውን የቀይ ባህርን ቀጠናን መቆጣጠር። ይሄ ነገር ሻዕቢያን ከፍተኛ ዲስኮምፎርት አድርጎታል። ለምንድነው ዲስኮምፎርት ውስጥ ከተተው? ሻዕቢያ ከዚህ በፊት ከግብጽ ጋር የምታስታውስ ከሆነ ቀይ ባህርን መቆጣጠር ጸጥታውን ማስከበር ያለበት ቀይ ባህር ተጋሪ አገራቶች ናቸው የሚለዋት የሆነ እንደ ባንዲራ የሚያውለበልቧት ነገር አለቻቸው። ስለዚህ ኤርትራና ግብጽ አንድ ላይ ሆነን ቀይ ባህርን ጸጥታ እናስከብራለን፣ ሴኩሪቲ ላይ እንሰራለን ምናምን ሲባባሉ ሲፈራረሙ ነበር። አሁን ግን አውሮፓ ህብረት መጥቶ ጅቡቲ ላይ ተስማማ፣ የሚቆጣጠረው ነኝ አለ። በቀጥታም ሆነ በተዘዋዋሪ ከሻዕቢያ እጅ 2000 ምናምን ኪሎ ሜትር ርዝመት ያለው ቀይ ባህር ተነጠቀ ማለት ነው። በዚህ ዲፕሬሽን ውስጥ ነው እንግዲህ ያለው። ይሄ ዲፕሬሽን ውስጥ ያለው አሜሪካኖች መጡና ችግሩን ብቻ እናንተ ተቀበሉ፣ ያለውን ችግር አንደርስታንድ እናድርግ፣ ከዛ መፍትሄውን አብረን እንሰራለን የሚል ነገር መጣ። እኔ ፖዚቲቭ አድርጌ አይደለም ወሰድኩት። ግን ይሄን ካረጋችሁ ንግድና አብረን ኢኮኖሚ ጉዳይ ላይ አብረን እንሰራለን የሚል ልክ ምንድነው ባለው ካሮት እንደ ስቲክ የሚባል ነገር አለ። እሱን ኮንሰፕት ያለው ነገር ይመስለኛል። መረበሹን ይሄ መበጥበጡን ምናምን ማለቱና ችግር ፈጠራውን እሱን ከተዋችሁ አብረን እንሰራለን ነው፣ ጥቅምን ታገኛለህ፣ ትበላላችሁ ነው። እሱን ካልተውክ ግን አሁን እየተፈጠረ ያለው የአውሮፓ ህብረቶች የፈጠሩት ጅቡቲ ላይ ሻዕቢያንም ጭምር ሁቲን ብቻውን አይደለም ይበላው፣ ሻዕቢያንም ጭምር ይበላዋል ያ ነገር። አንደኛ ቀጠናውን እኛ ነው የምንቆጣጠረው፣ በቃ ለራሳችን ሴፍቲ ሲባል መጣ። ይሄ ለሻዕቢያ ሞት ነው፣
ከዚህ በፊት እኛ በቃ ብቸኛ መቆጣጠር ያለበት ግብጽ እናንተን ነው ስለነበረ ለምን በጀርባው እንደተመጣ ሻዕቢያ ራሱ የማይታመን ኃይል መሆኑን ነው የሚያሳየው ከነ ኢራን ጋር ያለው ግንኙነት። ስለዚህ በዚህ ሻዕቢያም ሊመታ ይችላል የሚል ነገርም አለ። ውኖስ ቦታውን ብቻ መቆጣጠር ብቻ አይደለም እንደንትንም ሊያረጉት ይችላሉ። እስራኤል እንዳደረገችው አይን ነገር ማለት ነው። እስራኤል እንዳደረገችው አይን ነገር እርምጃው ሊወሰድ ይችላል ኤርትራ ላይ ማለት ነው። ስለዚህ ከፍተኛ ድንጋጤ ውስጥ በዚህ ድንጋጤ ውስጥ ግን ራስን አስተካክለ እድል ይመስለኛል የተሰጠው። ችግሩን ተረዳ ማለት አንተ የፈጠርክ ያለውን ችግር ተረዳ ነው አንዱ ዋነኛው እሱ ስለሆነ ይህን ችግር መረዳ ከተረዳን በኋላ በጋራ መፍትሄ እንፈልግ እንፍታ የተወሳሰበውን ችግር ማለት ከዚህ ችግር ውስጥ ራስን አውጣና ይህ የምታካሄደውን ፖሊሲ ተው የሚል ነገር ይመስለኛል። ስለዚህ ለሻዕቢያ ነገር ፖዚቲቭ ብቻ አይመስለኝም። ግን ሻዕቢያ ይቀበላል ወይ ነው ነገር ነው ጥያቄ። አማራጭ ያለው ወይ ካለመቀበል ማለት ከአሜሪካ ጋር ጥሩ ግንኙነት ማድረግ ይፈልጋል፣ ግንኙነት ማደስ ይፈልጋል። አዘም ታይም ደግሞ ኦልሬዲ ሪጅኑ ላይ ያለው በአሜሪካ በኩል ያለ ኢንተረስት አለ። ፒስ ኤንድ ስቴቢሊቲ በቃ ሴኩር መሆን አለበት ቀጠና የሚል ነገር ነው እና ቀጠናውን ሴኩር ለማድረግ የአሜሪካ ኢንተረስት ነው። ያን ተቀብሎ ከአሜሪካ ጋር ወዳጅ ከመሆኑ ውጭ አማራጭ አለው ወይ ነው? ያ ከሆነ ኦልሬዲ አሜሪካ እንዳልከው እንኳን አይደለም እዚህ ኢራንን ሄዳ ደፍራለች ብሔራዊ ጥቅሜ ነው ምናምን ብላ ፖሊሲ መቀየር አለበት። ፖሊሲ ማለት ነው። ለምሳሌ አንዱ እኮ የቀጠናው እኮ መረበሽ የሻዕቢያ የስቴት ፎርም አለመያዝ እኮ ነው እኮ የሽፍታ ስቴት መሆኑ መንግስታዊ ቅርጽ ያዝ ነው የምትባለው። አንዱ ህገ መንግስት ሊወጣ ይችላል። ይሄ የምታረጋቸውን ነገሮችን የምታፈና በማፈነ ብቻ ሰዎች እዚህ አካባቢ ከፍተኛ ፍልሰት ይፈጠራል። ይህንም አስተካከለ የሰው ሀገር ውስጥ እጅን የምትነግረው እዚህ መንግስታዊ ቅርጽ ስለሌለክ ነው። መንግስታዊ ቅርጽ ያዝ ቢባል የሻዕቢያ ሰዎች የመንግስታዊ ቅርጽ ለመያዝ ዝግጁ ናቸው ወይ? ያ ሪፎርም ሊያረጉ ይችላሉ ወይ? ሁለተኛ እናንተ የፈጠራችሁት ነገር አሁን ቀጠናው ላይ የተስፋፋ ነው። ወያኔ እኮ ከየትም አላመጣም እኮ ያስገዳጁን እኮ ወታደራዊ አገልግሎት ከሻዕቢያ እኮ ነው ኢምፖርት የሆነ እኮ። ስለዚህ ይሄን ነገር ቁረጡ፣ አስተካክሉ። ቀጠናውን እየረበሸ ነው ያለው። ወያኔ ያነቋም መያዙ ምን ያህል ችግር እዚህ አካባቢ እየፈጠረ እንዳለ ይተረዳ። ስለዚህ የረብሻው ባለቤት እሱ ነው ስልክ እኮ ለሱ እኮ ይሄ እንደዚህ አይነት ሪፎርሞችን ያደርጋሉ። ይሄን ካደረገ እኮ ኦልሬዲ ሻዕቢያ በቁሙ ሞተ ማለት ነው። ስለዚህ ያውቃሉ እነሱም ይሄ እንደዚህ በዚህ ሲመጣባቸው ነው የሚሉት። ኖ ካሉ ደግሞ ምንድን ነው የሚመጣው? እንግዲህ የጋዛ ዕጣ ፈንታም ሊፈጠር ይችላል ማለት ነው። መልሶ ጋዛ መሆንም ሊፈጠር ይችላል የሚል ነገርም አለ። ታንኪዩ አማን። ውድ ቢሶቻችን ዛሬውን አንድ አፍታ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።